ነው አላቅም ምን ቢል መከራ ነው አቃለውን ብሎ ሲያፉም ደግሞ መከራ መሆን የለበትም ስለዚህ አንቺም አትሳደቢ ስልክ እየደወልሽ ግን ከረመዳን በኋላ አዚዛ ታናግረውና እንትትበል እኔ እንደሚመስለኝ ከሳሪ እሱም ኒካውን አውርጃለሁ ቢል ፍቅር አለበት እሷም ደግሞ ጥንቅር ይበል እንጦሮጦስ ይግባ ገደል ይግባ የምትለው ፍቅር አለባቸው ሁለቱም ማለት ነው ገባሽ እንጂ እሱ እኔ ቤተሰቦቼ ለልጄ መሆን አያቅታቸውም ነው እያለ ያለው ሲመስለኝ ግን እሱም ዳርዳር ይተባል እኔ ልጄ ነው የምፈልገው ምንም አልፈልግም ወተት ጭራሽ ልጁ የሚበላው ይሆዱን መቆጣጠር ጀመሩ ስለዚህ እንደኔ ሁለቱንም ድጋሚና ጃልሳቸው እንዳዲስ ልጁን ግን ወይ ለሷ እናት ወይ ደግሞ ለሱ እናት ይሰጥ የወሎ እናት አይደለም ለልጅ ልጇ ለሌላ የምትተርፍላት ገባሽ ሳይ ልጁ ኢትዮጵያ በግርግር ልጁ ነው የሚጎዳው ማርያምን አትሳውቁ ይሄ እውነቴ ነው የሁለቱም ብሽሽቅ የሁለቱም ይሄ መነታረክ ልጁ ነው የሚጎዳው ስለዚህ ልጁን ኢትዮጵያ ያድርጉት ከዛ በኋላ በደንብ አጀንዳ ይጣጣፍ ከዛ አጀንዳው በደንብ እንትን ይበል እንጂ አሁን ልጄን አልካድኩም ብሰጣትም ደግሞ ልጁን ያስራበች ተመልሳ እናንተ ጋር ትመጣለች ብሏል ስለዚህ እንደኔ ልጁ ወደ ኢትዮጵያ ይሄድ ግን እሱ እኔ የተረዳው ሳሪ እሷም ስፔሻሊ እሱ አልወጣለትም ሌላ ፍቅርሃለሁ ስለው ራሱ አላፈቀርኩም ማለት ጀነጀንኩ ወይ ራሱ ስለ አልጀነጀንኩም መሲያና እሷ ግን ጀንጅና ይሆናል እኮ እሷን እንዴት ነው ማውቀው አለ ስለዚህ አለባቸው ፍቅር አግብቷል መሲ አላገባም ታይ መስዬ ኔና ታይ አላገባ ያለ ስሙማ አህመድን ስም አትስጩ ወዴ ምን ነው ሁላችሁ ሚውት አረጋችሁ 1900 ሰው ሚውት አደረገ አውሩ እንጂ ማሲን ምንም አልገባኝም ያልገባኝ ነገር አይገባሽም ውዴ ቆይቶ ነገ ሲገባሽ ጧት ደውለሽ ለካ እንደዚህ ነው መሲ ብለሽ አሁን የገባኝ ብለሽ ደውይልኝ ውዴ እንደሁሉ ጊዜው አይደለም እሷ እናት ናት ልጇን ማሳደግ ያለባት እናት ናት ስለዚህ ልጇን ሰጥቷት ይዛት ይዳገሯ እሺ ማዳምቱን ለምን ልጁን ይዛ ማስያዣ ነው ያደረገችው ያለችው ይሄንን ኃላፊነት እናንተ ተወስዳላችሁ ያለ ማን ነው ኃላፊነት የሚወስደው አንተ የዛይ ስሚ ስልክ ደውላ ካላነሳውለት አንተ የዛይ መናጥ ልጅሽ ልጁን ትደቁሷለች አለ እግዚአብሔር ስለዚህ ችሪሽ ፍቅሩ አልወጣም ልጁ ትዝ አይላትም አሁን ፍቅሩ ካል እናት ናት ሁሉም እናት ነው ወዶቼ ላእሷ ከሆነ አገር ይዤ መግባት ፈልጋለሁ አለችኩ እሺ ለዚህ ኃላፊ ሀገር ይዛ እንደምትገባ ምን ኃላፊነት አለ ሳይወስዳ ለእናቷ እንደምትሰጥ ልጁ ያሳልፈው ካላስተያዘው እሷ ትሰደው እሷ ለእናቱ ይስጥ እሱ ከዛስ ልጁ ለሚደርስበት ነገር ማን ነው ተጠያቂ ሳሪ ምንም አይደርስበትም እናቱ ምን ልታደርስበት ትችላለች ምንም ልታደርስበት አትችልም እናት ምን ታደርስበታለች ምንም እሱ ወንድ ነው እኔን ማስያዣ ነው እያደረገች ያለችው ልጁ እየተራበ ነው ወይ ልጇን ራሷ ታስርባለች አታስርብም እሱ እኮ ነው እሱ ወንድ ነው ይዞ ነው የሚንከራተተው በየቦታው ነው የሚያኖረው እሷ ግን ጭራሽ አታረግም ሳውዲ ደግሞ ልጅ ይዞ መስራት ይችላል ያኒ ፎራት አወንዱ ለምነሽ ይሄን ነገር አዚዛ ስለምታቂ እኔ ልጆቹ ከሁለቱም ተቀምጦ ኢትዮጵያ የአንዳቸው ቤተሰብ ጋር ቢቀመጥ ነው የሚሻለው ሳሪ እኔ ግን እነዚህ ሁለት ሰዎች ጋር በተንኮልና በዚና በዘረኝነት የተሞላ ነው እባካችሁ ታውኝ እባካችሁ ላፍጥርበት እንዴ ስለዚህ ልጁን እኔ አላቅም እኔ ሳሪ ልጁ ከሁለቱም እጅ ወጥቶ ለቤተሰብ ነው መሰጠት ያለበት ካልሆነ ለቤተሰብ መስጠት ያለባት እኮ እናቲቱ ናት እሱን እኛ አንወስንም እኔም አንቺም አንወስንም ሁለቱም ናቸው የሚወስኑት ሳሪ እንደኔ ምን ታያለሽ ካልሽኝ ለሷ እናት ቢሰጥ ሞር ጥሩ ነው ለምን እሷ ያከበረችውን ልጇን እናቷ ታከብርላታለች ልጇን ተያዝሽ ተሰድበው ከሆነ ልጇን ተያዝ ሙኒት እኔ ምልሽ ሳሪ
ማስታወቂያ ሰርታ ብላ ነው እንደ መሲ ማስታወቂያ የባትሪውን ማስታወቂያ እየሰራሽ ነው እንደ መሲ የታለ ባትሪ ከገባው ጀምሮ እንዳላቆምሽ ታውቂያለሽ አይደል? ቻንስ እንኳን ፈልገን ስንል አታስተነፍሽም። ምግብ እየበላው ነው። አረባ አይ ሙሉት ምልቲ ነው ብዬ ደግሞ ኧረ ተይ እባክሽ እንደው እባክሽ በቃ ሊያመጣ እኮ ነው ሄደው ውዴ አፈጣሽ ይሄ ነገር ኢነርጂ ሆነው እንዴ አዚዬ እኔ ማር ትላንትና የተጻፈልኝን አገኘው ቢላል መጥቶ ነበር አንቺ ጋር አርተሮ በቶ ብትፈለጊ ጠፋሽ ሳው ደለድል በየቤቱ ዛሬ ነው ያየሁት እኔ እኮ ደግሞ ትፈልጋለሽ ተከሰሽ ስትይኝ የቢላል ሚስት ከሳይ መስሎኝ ነበር የመጣሁት ወላሂ ያልታሰበ ሰው መጣ እንጂ ከረመዳን በኋላ እነዚህ ኬዞች ከረመዳን በኋላ የባለ ትዳሮችን ከረመዳን በኋላ ያዙ ዛሬ ግን እኔ ፕሮግራም አለኝ እንመጣለን አይቼዋለሁ በአህላምም አይቼዋለሁ ባንቺም አይቼዋለሁ ሪፖስት አድርጌዋለሁ እሺ ሀቢበቲ እና መስዬ ወይ የባልና የሚስቶቹን ነገር በደንብ አድርገሽ እንትን ልጅበት አዚዛ ልጁ ለእናቱ ነው መሰጠት ያለበት ተወደደ ልጁ እናት በቃ ምንም አይነት ነገር ብትሆን እናት ነች አትጎዳው አለቀ በቃ ልጁ ለእናቱ ማሚ ለማናት ነው የምትይው ለሰው ለባልየው እናት እና አይደለም ታሪራስ እሱ ላይ ወርውራ የሄደች እናት ናት እንዴ አይደለም ሙኒት አይደለም አንድ ነገር ልንገርሽ አሁን እየሰማን ያለው ነው እኮ ምናልባት እሱ የሚለውን ነው እሷ የምትለውም እኮ አቂ ነው ወርውራ ላትሄዱሉ ትችላለች ስለዚህ ሁለቱም ቁጭ ብለው አንድ ላይ ገብተው በስነ ስርዓት ያወሩ ምን ነገር ለማናገር ስለዚህ እንደዛ ሙኒት ቆይ ጥያቄ ልጠይቅሽ በተአምር አንድ እናት ምንም አይነት ነገር ሳይደርስባት ልጇ የስኳር በሽተኛ ሆኖ ያው እያመመው ትተው አትሄድም አንድ ነገር ልንገርሽ የፈለገ እናት አንገቷን ቢቆርጣት ልጇን ለማንም ጥላት አትወጣም አይገርምሽም ስለዚህ እሱ የሆነ ነገር አለ ምን አለ ምን ሊኖር ይችላል ሳርዬ ጠይቂያቸው ሲመጡ ሁለቱም ይቀመጡ ስለዚህ ሳሪ አንድ ነገር ሌላ ደግሞ ምነግርሽ ይኸውልሽ አንዳንድ ሰው ከንግግሩ የሆነ ነገር መያዝ ትችያለሽ እስኪ ጀጅ ላለማድረግ ሁለቱም መተው ይቀመጡ ግን አንዳንድ ሰው ማንነቱን ከንግግር አወጣጡ ትረጃለሽ ቁጭ በሉና እንሰማ እሺ ሙኒት እኔ ጥያቄ ልጠይቅሽ እኔ ከሁለቱ አሁን እኔ ከወንድዮ ምንም የተረዳውን ነገር የለኝም እንደሷ ግን እናትየዋ ሰርታ ለልጇ ማብላት ትፈልጋለች ማጣጣት ትፈልጋለች ማልበስ ትፈልጋለች ስራ ገባች ልጁን እንዲይዝ አደረገች እሷ ልጁን እንዲይዝ አደረገች ስለዚህ አሁን ሰውየው ልጁን እናትየዋ ወስዳ ታድርስ ከተባለ እሱ ራሷ ተያዝ እናት ናት በቃ የኔ አስተሳሰብ ነው በደንብ አይደል ምክንያቱም አሁን አዚዛ እንዳለችው እንደዚህ አይነት በዘረኝነት የቦካ ነገር ከሆነ ልጁ ለምን ይጎዳል ሳሪ ሁለቱም መተው ስንሰማ እንፈርዳለን ትላንትና ከትላንት ወዲያና አዚዛ ቤት አንድ እናት መታ ከፈለጋችሁ መጥቼ ልፈርምላችሁ ነው ያለችው ልጇ አጠገቤ እንዳይደርስ ብላ መጀመሪያ ለምን ወጣች ለምን ወጣች መጀመሪያ ነው ሄደችው ስራ ነው ሄደችው ሳሪዬ ደግሞ ማዳም ቤት ናት አላችሁ አይደል እንዴ እሷ ማዳም ቤት ነኝ የማዳም ቤት የገባችው ነው ከሁለት ወር በኋላ ደውላ ትላንትና ደወለችልኝና የት ነህ አለችኝ እቤት ነኝ አልኳት ልብሴን ለወጣ ነው ጃዛ ልብሴን ላክልኝ ነው ወይስ ልጄ ልይ ነው የሚቀድመው ለምን ልጅቷን ስሚያት ስራ ነው የርኩት እኔ ልሰራ እሱ ከዛ ምን አለች ሁለት ሰው ማስተዳደር አልችልም ልጅቷን ስሚያት መሲ
መጀመሪያ ስሚያት። ልጅቷን እኮ ሰሟት ሳሪ። ልጅቷ ደውላለት የጠየቀችው ልብስ ላክልኝ ነው። ልጄ የታለ እንኳን አትለኝም። እና ደግሞ ትሰድበኛለች። ልጁን ስጣት የምትሉኝ ከሆነ ኦኬ፣ በእናንተ ኃላፊነት ልጁን አምጥቼ ሰጣታለሁ። ከዛ በኋላ ልጁ ላይ ለሚደርስበት ነገር ማነው ኃላፊነት የሚወስደው? ከስድብ ውጭ ሌላ ነገር አታውቅም። በኤምባሲም ሄጄ ልጁን ማስረከብ እፈልጋለሁ። ስለነሱ ልጅ ማን ኃላፊነት ይወስዳል? መሲ ስለነሱ ልጅ ማን ኃላፊነት ያለው? አንቺ ልጋጋም ዝም በይ እንዳትይኝ፣ ሂጂ ውጪ ከዚህ ውሻ። ታያቸው እነሱ ያታይም ሳሪ ዝም በይ መሲ ዝም በይ ይላሉ። ማን እንዲናገር ነው የምትፈልጉት? ወይ ያውሽ አሁን መፍትሄውም እንደሆነ ታውቂያለሽ ወይ? ልጁ ለሁለቱም ቤተሰብ እዚህ መጥተው ተነጋግረው ለቤተሰቦቻቸው ልጆቹን ሁለቱም ፍቅር ስላለባቸው ሁለቱም በተጣሉ ሁለቱም በተረጋገጡ ቁጥር ሳሪ ልጁ ህፃኑ ነው የሚጎዳው። ስለዚህ ተስማምተው ልጁ ወይ ለእሷ ቤተሰብ ይሰጥ ወይ ደግሞ ለእሱ ቤተሰብ። እሱ ችግር የለብኝም ግን ልጁን ወስዳ እዚህ የምታስቀምጠው ከሆነ አልሰጥም፣ ኢትዮጵያ የምታደርሰው ከሆነ ግን ሰጣታለሁ። ችግር የለብኝም። ምን አለችሽ ደግሞ? ኢትዮጵያ አንተ ቤተሰቦች ጋር አይሰጥም፣ አንቺ ቤተሰቦች ጋር አይሰጥም ብሎኛል አለች። ትውሰዳለች። እውነት የምታደርሰው ከሆነ በእናንተ ኃላፊነት ትኬቷን ቆርጣ ትውሰድ ነው ያለው። ይኸው ልጁ እኮ እያወራ እኮ ነው። ሳሪ አዚዛ አውሪ፣ ልጅቷ ትግባ፣ ይግቡና አውሩ እንግዲህ ካላስ ልጁ ሳውዲ አረቢያ ከእሷ ጋር እንዲኖር የማይፈልግበት ምክንያት አለው፣ ራሱን የቻለ ምክንያት። በቃ ይሄንን ነው ሳሪ ያልገባሽ። ሳሪዬ ወይዬ አዚዛዬ ልጁ አይኑር ሳ ልጁ ማለት ህፃኑ ነው አባትየው? ህፃኑ እኔ በአባትየው ማሜ ነው ቲክቶክ ላይ የማውቀው። ህፃኑ ህፃን ልጅ ነው እና አባት ልጁን እዚህ ሳውዲ አረቢያ ለእናት የማይሰጥበት ምክንያት የራሱ የሆነ ምክንያት አለው። አትከባከበውም። እንደገና ደግሞ ማየት የሌለበትን ነገር ልጄ አይቶ እንዲያድግ አልፈልግም የሚል አመለካከት አለ። ኦኬ እሺ፣ ቤተሰቦች ጋር እሷ ደግሞ ልውሰድ ብላ ስትል ደግሞ አለይ ብላ የምትለው እኔ እናንቺ ቤተሰቦች ጋር ልጄ ሂዶ እንዲያድግ አልፈልግም። እኔ ዘርጋ አታስገቡ፣ ይሄ ነገር ቤተሰብ አድርገን እናውራውና ቤተሰቦችሽ ጋር እንዲሄድ አልፈልግም ብሎ አለ ነው። እሺ ተስማምታችሁ ኑሩ ብለን ለጊዜው አስማምተን ታርቀው ቡና ጠጥተን መተን ነበረ። በሁለት ወር ውስጥ ፈረሰ። አሁን ከፈረሰ የእነሱን ልጅ የሚረከብ መንግስት የለም። ሳይወዱ በግዳቸው በአንድ ነገር መስማማት አለባቸው። ወይ እሷ ቤተሰብ ጋር ይሄድ። በነገራችን ላይ የግድ እሷ ቤተሰቦች ጋር መሄድ አይደለም። የአባትን ቤተሰብ ይቻላል፣ ግን በስምምነት ሲሆን ነው። እነዚህም እኮ አያቶች የሚቀበሉት አምነውበት እኮ ነው፣ በፍቅር እኮ ሲሆን ነው። እሷ ቤተሰቦችም ሲሄድ አባት ደውሎ በስነ ስርዓት ልጁን ማናገር ሲችል፣ እሱም ቤተሰቦች ሲሄድ እሷ ደውላ ልጇን በስነ ስርዓት ማናገር ስትችል ነው እንጂ ይሄ በመሀል እየተሰቃየ ነው ብለን ዝም ብለን ሆይ 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 ብለን ብንልከው ፋይዳ የለውም። እንደገና ሁለት ባልና ሚስቶች ተቀምጠው ልጁ ሁለቱም ካልፈረሙ መውጣት አይችልም። ስለዚህ መስማማት አለባቸው። አንድ ሰው መሸነፍ አለበት በሆነ ነገር ላይ። አንሸነፍም ብለው ካሉ ሳሪ እኛ አንሶላ ገፈፋው ላይ አልነበርንም። የራሳቸው ጉዳይ። እኔ እየሰማሁት ያለው ነገር በጣም ትልቅ ነው። ይሄ የልጅ ጨዋታ ልጅ በተጋቡ በ9 ወራቸው ልጅ ይወልዳሉ። ልጅ ማስያዣ አድርገው ይራገጣሉ። ይሄ አግባብ አይደለም። ስነ ስርዓት ያዙ። ሁለታችሁም አላህ ልትፈሩ ይገባል። ይሄ ህፃን ልጅ ምን አደረገ? እናትና በነገራችን ላይ ልጁ ወደ አባቱ ነው የሚሮጠው። ለምን? አባቱን ነው የሚያውቀው። አይኑ ሲንቀሳቀስ አይኑ ክርትት የሚለው አባቱን ነው። ለምን? ከአባቱ ጋር ስለሚውል። አየሽ፣ አሁን የእናትን ፍቅር ልጁ እያጣ ነው ማለት ነው። በዚች ምድር ላይ የእናት ፍቅር አግኝቶ ያላደገ ሰው አይሆንም፣ ሙጅሪም ነው የሚሆነው። ስለዚህ እናቶች ደግሞ ተመን መክፈል አለባችሁ። እናት ልትሆኑ ይገባል። ባልሽ አስቀናሽ ወይም የሆነ ነገር አደረገ ልጅሽ ላይ መወጣት የለብሽም። በቃ ለልጆቻችሁ ተመን ክፈሉ። እኛ ለልጆቻችን ተመን እየከፈልን ነው ያለ ነው። እናንተም ባያስተምርም ተመን ይከፈላል። ስለዚህ ባል ሲቲ እንደሃ ይግባ። ግን በልጅ አልቀልድም። እኔ ከልጅ የተነጥያ አንድ ቀን ማደር አልችልም፣ በፍጹም አልችልም። ስለዚህ በምትፈቱት ፍቱት። ስትፈልጉ በሀገራችሁ ባህል ፍቱት፣ ስትፈልጉ በምትፈቱት ነገር ፍቱት። እኔ ግን ከኢድ በኋላ የሆነ መፍትሄ ይገኛል ብዬ ነበረ ችላ ያልኩት። ከዛ ቀጥሎ የልጅቷ ሀሳብ አሁን ምንድን ነው?
ሁለቱም ወንዱም ሴቱም እልህ ውስጥ ነው ያሉት። የሁለቱ እልህ ደግሞ የሚጎዳው ሳርዬ አንዴ ልናገርና እኔ ልውረድ ለኤምኬ ቦታ እንድለቅለት ማለት ነው። ይኸውልሽ ሳር ተወደደም ተጠላም እኔ የተረዳሁት ነገር አለ። ይሄ ዘረኝነት ለተባለውም ሁለቶቹ የተለያዩ ብሔር ናቸው። አንዱ ወደ አንዱ እንድትሄድ አይፈልግም፣ እሷ ደግሞ ወደ አንዱ እንዲሄድ አይፈልጉም ምናምን በደንብ ገብቶኛል። ተረድተሽኛል። ግን ምን አለ መሰለሽ ይቺ ልጅ ምንም ቢሆን 9 ወር የተሸከመችው እናቱ ናት። ምንም ቢሆን ይቺ ልጅ እናቱ ናት። መችስ ልጇን አትበላው። ለሷ ተሰጥቶ ኃላፊነቱን ማን ይወስዳል ምናምን የሚለው ነገር ይቺ ልጅ እኮ ምንም ቢሆን እናቱ ናት። ምናልባትም ሁለቶቹ አልተስማሙ ይሆናል። ኃላፊነቱን ማን ይወስዳል ያለው ሳውዲ ላይ የሚቀመጥ ከሆነ ልጄን አልሰጥም። ኖ ሳውዲ ላይ አይደለም እቴ፣ ሳውዲ ላይ አይደለም። ቤተሰቦቿ ጋር ማሱ ተስማምቷል እኮ። ሳውዲ ላይ የሚቀመጥ ከሆነ ግን አልሰጥም ልጄን። የፈለገችው አይደለም በሚዲያ በፈለገችበት ትሄድ። ወደ ኢትዮጵያው ቤተሰቦቿ ጋር እናትና አባቷ ጋር ለማድረስ ከሆነ ግን እሰጣታለሁ። እዚህ አስቀምጣ ግን እኔን ማስያዣ ነው እየተጠቀመችበት ያለችው ልጁን። እሷ ጋርም እኮ ነበረ እሷ ጋር አድርገው ለምን አትመጣም ነው የምትለኝ። እኔን ማስያዣ ልጄ እንዲሆን አልፈልግም። ቤተሰቦቿ ጋር የምታደርስ ከሆነ ግን እሺ ብሏል ልጁ። ችግር የለብኝም። እንደዛ ከሆነ ይኸውልሽ ሳርዬ እሷ ልጄን ይስጠኝ አይደል ያለችው። እንደዛ ከሆነ ልጄን ይስጠኝ ትኬቴን ቆርጬ ሀገሬ እገባለሁ ብላለች። ይስጣት። ከእናቱ በላይ እሱ አዋቂ አይደለም፣ ከእናቱ በላይ እሱ አዛኝ አይደለም። አባት መቼም ከእናት በላይ ለልጁ አዝኖ አያውቅም። ሊያዝን ይችላል፣ ግን አሁን ባለበት ህፃኑ ደግሞ አሁን ባለበት ሁኔታ ደግሞ አባቱ ሳይሆን እናትየዋ ነች ሞር የምታስፈልገው። ስለዚህ ልጇን ይስጣት። ሀገሯ ይዛ ገብታ ቤተሰቦቿ ጋር ልጇን ታሳድግ። እሰጣለሁ ካለ ይምጣና እነ አዚዛ ምናምን ነገር ይጠይቁና ይስጣት። እሷ ደግሞ ልጄን ስጠኝ ስለው እዛ ክልል ይዘሽ መግባታችም ብሎኛል ስላለች በዚህ ነገር የሚስማማ ከሆነ አናግሩትና የሁለቱም ወሬ እንትን አይልም። እኔ የሁለቱም ወሬ ምንም ነው የማይመስል መሀላቸው የሆነ እንትን ስላለ ሳሪ ጽፌልሻለሁ ዋትስአፕ ላይ ተሻላል። መሀላቸው ላይ ሌላ ነገር ነገር አለ መሲ። በቃ ያ ደግሞ ልጁን ነው የሚጎዳው። እሷ ግን ትክክለኛ ወደ ኢትዮጵያ መሄድ ከሆነ ብየዋለሁ እናቷ ጋር ታድርስ ልጇን ስለው ችግር የለም ግን እሷ እንደምትሄድ እርግጠኛ ትሁንልኝ። ሳውዲ ላይ ግን ሆኖ ልጄ እንዲጎዳ አልፈልግም። ቤተሰቦቿ ጋር ግን ቅንጣት ታክል ወላሂ ችግር የለብኝም ብሏል። ልጁ ስንት ዓመቱ ነው? እኔ እንጃ ዓመቱን ራሱ አልጠየኩም። ህፃን መሰለኝ ግን ሲያለቅስ። ለምን ልጁ ባልየው ቲክቶክ ካለው እሷ ቲክቶክ ካለ አላት አይደል? ለምን መጥተው አይነጋገሩ? ቲክቶክ አልመጣም። ከዚህ በፊትም መጥቻለሁ። ቲክቶክ አልመጣም። መጥቶ ግን እርዳታ ለልጁ ሲጠይቅበት ነበረ ብለዋል። ቲክቶክ ላይ ይመጣል። ቲክቶክ ላይ ለምን አልመጣም? መጥቻ ቃለሁኝ ባለፈው መጥቻለሁ። ቲክቶክ ላይ ግን አልመጣም። እናንተ የምትሉኝን ውሳኔ ግን እቀበላለሁ። ስጣትም የምትሉኝ ከሆነ ወደ ኢትዮጵያ ይዛ የምትሄድ ከሆነ ቤተሰቦቿ ጋር እሰጣለሁኝ። እኔ ያለሁኝ እዚህ ምን እሱ ቲክቶክ ይጠቀማል። መጥቶ ለምን ከእሷ ጋር ይነጋገር? አልነጋገርም። ስድብ ብቻ ነው የሚቀድማት። ይኸው እሷ ላናግረው እያለች አይደለ? ላናግረው አለች። እንደዛ ነው ያለው። ሌሎች አዚዛ ደግሞ ሞር አግኛቸውና ሁለቱን አውሪያቸው። እሷ የምትስማማ ከሆነ ቤተሰቦቿ ጋር አድርሳ ልጇን ትምጣ። ከዛ ሁለቱ እንደፈለጉ ይሁኑ። ህፃኑ ግን በሁለቱ መካከል መጎዳት የለበትም። የት አለች እሷ? አለች እሷ እኮ ሰውዲ የፍጡር ሰዓት ነው ደግሞ አረብ ቤት እኮ ነው ያለችው። ለአለች ሳቧት ይላሉ። ለማሪ አለች ሳቧት ስላሉ ነው። የት አለች? አለሽ ማሪ አለው። አዎ የት አንድ ቁጥር ትጻፍ ነው ይወርድላታል። መሲ ትወርዳለች። ዞሮ ዞሮ ስጣት። ማን ኖራል? አለች እችታ ሳሪ ብቻዬን ያሳደግኩት እስከዛ ሶሪያ ነበረ ማለት ነው። ከዛ ኸላስ ልጁ ታሞ በእግሬ ነው ሆስፒታል የተገኘሁት ማለት ነው። ከዛ ጓደኞቼ ማሉ አብረውኝ የሄዱት እነዛም ሰዎች የመስከሩብኝ። ልቄጡ ተላላጠ ምኑ ተላላጠ የሚለኝ አህፋዛ መገዛው እኔ ነኝ። ምግብ ሁሉ ነገር እናቱ ነኝ። አሁንም እኔ ነኝ ያስኩት ማለት ነው። እሱ አሁን ላይ ምንድነው ያለኝ ሌላ ሴት አስቀምጬባት የሚሄደው እማምና ሴት አለች ብሏል። ያ መብቱ ነው። ግን ልጄ ማንም ሴት እንዲነካው አልፈቅድም። አለሁ እናቱ ነገም ዛሬም ልጄን አሳድጋለሁ። ኦይ ማሪ አንቺ ምንም ነገም አለ። ስምሽ ማን ነው? ስምሽ ማን ነው? መኪያ ነው ስሜ። መኪያ መጀመሪያ ምንም የተረጋጋ ነገር የለሽም።
ተረጋጊ። አንቺ ማዳም ቤት ከገባሽ ስንት ጊዜ ሆነሽ? 7 ወሬ። አሁን 7ኛ ወሬን ይዣለሁ። እሱም ከመጣ 7ኛ ወሩ ገና። እሺ አዚዛ ለምንድን ነው ረያን ከመጣ ማለት ወዴት ከመጣ? ጤሪያር ጥሎን ሄዶ ነበረ ማለት ነው። አረብ ቤት ነው ልጅ እየሰራ ነበረ። እሺ አረብ ቤት ሰሪ ነበረ። አዎ ተረጋጊ። የምጠይቅሽን ብቻ መክያ የምጠይቅሽን ብቻ መልሽልኝ። አንቺና ባለቤትሽ ተጋብታችሁ ነው? አዎ በኒካ ተሳስራችሁ ተጋብታችሁ ነው? አዎ ከዛ ወለድሽ። አንቺ ከወለድሽ በኋላ እሺ ለሷም ለስራዋ አደጋ እኮ ነው። አሁን ፍጡር ማዘጋጃዋ ሰዓት ነውና ለዛ የለም አዚዛና በኋላ ስራውን ጨርሳ ይኸውልሽ ከመክያ ይኸውልሽ መክያ ከፍጡር በኋላ አንተ አፍጥራችሁ ጨርሳችሁ ተረጋግተሽ ነይ ቶሎ። እሺ እኛ እናስገባሻለን። እሺ እሺ በኋላ እመጣለሁ። እኔ እመጣለሁ። አዎ ሰዎች ስላልቆጣሉ